ስለ ቀደመው ዓለም የነበረንን ግንዛቤ ሙሉ ለሙሉ እንዲለወጥ ያደረገው ክስተት የተፈጠረው በ1901 በአንድ ጭጋጋማ ማለዳ የተደረገ አንድ ቅኝትና ግኝት ነበር። አንቲኬቴራ በተሰኘችው የግሪክ ደሴት በሚደረግ የባህር ውስጥ አሰሳ በተደጋጋሚ አስደናቂ የሰው ልጅ የዕደ ጥበብ ውጤቶችና ፈጠራዎች፣ የከበሩ ማዕድናትና ጌጣጌጦችን ማግኘት የተለመደ ነው። እንደ ከዚህ ቀደም ሁሉ በዚህ ታሪካዊ ማለዳ በተደረገው አሰሳ ከተገኙት ቅርሶች ውስጥ የተለያዩ ሐውልት ስብርባሪዎችና ጌጣጌጦች እንዲሁም በእንጨትና መዳብ የተሰራ መጠኑም የአንድ ጫማ መያዣ ካርቶን ያክል የሆነ መብራት መሳይ ዕቃ ይጠቀሳል። ይህ መብራት መሳይ ዕቃ እንደ ሌሎቹ ግኝቶች ሁሉ አቴንስ በሚገኘው ብሔራዊ የአርኪኦሎጂ ሙዚየም ውስጥ እንዲቀመጥ ተደርጎም ነበር። ድንገት በአንድ ብልህ አርኪኦሎጂስት የዚህ አስደናቂ ቁስ ምስጢር እስኪገለጥና እውነቱ እስኪወጣ ዓለምም ጉድ ማለት እስኪጀምር ድረስ ይህ በአንቲኬቴራ የተገኘ መብራት መሳይ ዕቃ ምንነቱ ባይታወቅም እንኳን ሙዚየም እንዲቆይ ተወስኖ ረጅም ዘመናትን በሙዚየም ውስጥ አስቆጥሯል። ይሁን እንጂ ከጊዜ በኋላ የዚህ ጥንታዊ ቅርስ ምንነት ለማወቅ በኤክስሬይ እና ሲቲስካን የታገዘ ሰፊ ጥናት መደረግ ጀመረ። ምስጋና ለአርኪኦሎጂስቱ ይሁንና ዝገት በበላው መብራት መሳይ ዕቃ ውስጥ የታየው ነገር እጅግ አስገራሚ ነበር። ይህ በረቀቀ መንገድ የተገነባ እርስ በርስ በተቆላለፉ ከ37 በላይ የመዳብ ጥርሶች የተሠራ ረቂቅ ማሽን ለዓለማችን አዲስ መገለጥን ያሳየ ነበር። ይህ የአንዳንድ ጥርሶቹ ስፋት ከ1 ሚሊሜትር በታች የሆነና የረቀቀ ጥንታዊ ማሽን እስካሁን መሰሉ እንኳን ስለመታየቱ ወይም አለ ተብሎ አለመዘገቡ ግኝቱን ይበልጥ ውድ አድርጎታል። ይህ ድንቅ ግኝት ምን ይሆን የሚለውን ለመመለስ አንቱታን ያተረፉ የዘርፉ ሳይንቲስቶች ጥናት ማድረጋቸውንም ቀጠሉ። እናም በመጨረሻ ይህ ማሽን የምድራችን የመጀመሪያው ኮምፒውተር ተብሎ ሊጠራ ይገባል ሲሉ መግለጫ ሰጡ። ከማሽኑ የአሰራር መርቀቅ ከሺህ ዓመታት በፊት ለነበሩ የግሪክ ሳይንቲስቶች ይሰጥ የነበረው ግልጋሎት ኮምፒውተር ለመባል እንዳበቃው የሚናገሩት ባለሙያዎቹ በማሽኑ የፀሐይን፣ የጨረቃንና በወቅቱ የታወቁ 5 ያህል ፕላኔቶችን እንቅስቃሴ መከታተል፣ የፀሐይና የጨረቃ ግርዶችን ከዓመታት አስቀድሞ ማወቅ፣ ጥንታዊ የኦሎምፒክ ጨዋታዎችን የጊዜ ሁኔታ ማስላትና የኮከቦችን ህብር ወይም ኮንስታሌሽን መግለጥ እንዲሁም ለዞዲያክና አስትሮሎጂ ጥቅም መዋል የመሳሰሉት ይጠቀሱበታል። ማሽኑን ቀረብ ብሎ የማጥናት ዕድሉ የነበራቸው ባለሙያዎች እንደሚናገሩት ማሽኑ ዩኒቨርሳችንን በአንድ ሳጥን ውስጥ እንደማየት ወይም ሰማያቱን ከነግሳንግሱ መሬት እንደማውረድ ነገሮችን ያቀለለ ማሽን ይሉታል። ይህ ጥበበኛ ማን ነው? ከሺህ ዘመን አስቀድሞ እነዚህን ውስብስብና ዛሬ ድረስ የተራቀቁ መርጃ መሳሪያዎች የሚያስፈልጉትን ሳይንስ መተንተን የሚያስችል መሳሪያ የፈጠረው ማን ነው የሚለው ጥያቄ የብዙዎች ነው። ለዘመኑ ከነበረው ቅርበት በግሪክ የሂሳብና የፍልስፍና ባህል ካሳደገው ትልቅ አስተዋጽኦ በመነሳት ከአርኪሜዲስ ደቀ መዛሙርቶች አንዱ ይህን መሳሪያ እውን ሊያደርገው እንደቻለ ይገመታል። በዘመኑ ወይም ሄሌኒስቲክ ተብሎ የሚጠራው በግሪክ የጥበብና የፍልስፍና ዘመን እውን የሆነው ይህ ማሽን የዘመኑ ሰዎች ለጠፈር ከመመራመር አልፈው ራሱ ጠፈርን በእጅ እስከ መጨበጥ የደረሱ እንደነበሩ ያሳያል። ከክርስቶስ ልደት በፊት በጉዞ ላይ ከነበረች መርከብ ጋር አብሮ የሰመጠው ከ2000 ዓመት በኋላም በአንቲኬራ ባህር ወለል ላይ በጸጥታ ተኝቶ የተገኘው ይህ ማሽን እንዴት አምሳያ ሳይኖረው ቀረ የሚለው የብዙዎች ጥያቄ ነው። እንደ እውነቱ ከሆነ የሮማን ኢምፓየር መነሳት ክላሲክ እየተባለ የሚጠራው ስልጣኔ ለማሽቆልቆሉና ዛሬ ብንሰማቸው አጃይብ ስለሚያስብሉ እውቀቶች መጥፋት ምክንያት ሆኗል። የአንቲኬቴራ ማሽን ዛሬ ላይ በእጃችን ሆኖ ስላለፈው ድንቅ ዘመን ቢመሰክርም ጊዜ ታላላቅ እውቀቶችን ጭምር ከሰው ልጅ አእምሮ መሰወር እንደሚችል ያሳየበት ነው ማለት ይቻላል። የአንቲኬቴራ ማሽን በግሪክ በሚገኘውና ደህንነቱ በተጠበቀ ስፍራ አርፎ ቢገኝም ለዘመናችን ምሁራንና ተመራማሪዎች ለእኛም ጭምር ትልቅ ጥያቄ ጥሎ አልፏል። እውን ግሪካውያን ከ2000 ዓመት በፊት እንዲህ ያለ ድንቅ ማሽን መስራት ችለው ነበር? እጃችን ሳይደርሱ የጠፉ የሳይንስ የምርምር ውጤቶችስ እንዴት የረቀቁ ይሆኑ? የሚሉትንና ሌሎች ጥያቄዎችንም በውስጣችን ይጭራሉ። ለማንኛውም ይህ ማሽን የሰው ልጅ የሥልጣኔ ጉዞ ብለን የምናስበውን ሂደት መለስ ብለን በድጋሚ ማጥናት እንዳለብን ያመላከተ ሆኗል። ቸርን ሰንብት።